ዛሬ ቻሉኝ። እስኪ ምናልባት እንደ ሰው እኔም ስናገር ከቀለለኝ ብዬ ነው ወደ እናንተ የመጣሁት። በብዙዎች ምስክርነት አላህ ሱብሃነሁ ወተዓላ ከሰጠኝ ናማዎች ውስጥ እንደው ንግግር ትችይበታለሽ፣ ሀሳብሽን በቅጡ ትገልጫለሽ ይሉኛል። አንዳንድ እውነታዎች ጋር ግን ውስጤ በጣም ይደክማል። እነዛ አሰባጥሬ ስጠቀማቸው የነበሩ ቃላቶች ሁሉ በጣም ይክዱኛል። አላህ በሚያውቀው ልባችን ያለው በሱ እጅ ነው አይደለም? ወላሂ የሀገሬን ፍቅር በልቤ ውስጥ ያለውን እሱ ያውቀዋል። ከነ እንከኗ ከነ ምኗ በቃ ተስፋም አልቆርጥባት ያችን ሀገር ወላሂ አላህ ሻሂዴ ነው። በጣም ነው የምወዳት። ታውቃላችሁ ሰው ሀገር ባለውበት ሀገር ላይ አንዳንድ ጊዜ የሌላ ሀገር ዜጎች ኢትዮጵያ ላይ ሄደው ምን ያህል ጥሩ ጊዜ እንዳሳለፉ ያለውን ለውጥ አይተው በጣም ተደንቀው መጥተው ቪዲዮ ፎቶ ምናምን ሲያሳዩኝ አይን ያለውን ለውጥ ያው ኢትዮጵያ ሲባል ብዙ ጊዜ በረሀብ ስለሚያስታውሱን አሁን ካለው ጋር በቃ ሀገሪቷ ኢሮፕ ሆናለች ምናምን ብለው ሲያሳዩን አይቺ በቃ በጣም ፕራውዱኝ ይኮራባቸዋል። አያችሁ ስለ ሀገሬ ያላችሁ ግንዛቤ፣ ስለ ኢትዮጵያ ሀገሬ ያላችሁ ግንዛቤ የተሳሳተ ነው። ይሄ በቃ እውነቴን የሚወረኝ ነገር አለ ደስታው ማለት ነው። ከዛ ደግሞ ወደ ራሴ እውነታ ወደምጋፈጠው ደግሞ ስመጣ ትላንትና አርሶ አርብቶ ከራሱ ተልፎ ለከተሜው ሲያበላ ሲያጠጣ የነበሩ አባቶቼን እናቶቼን ደግሞ በየመጠለያ ቤቱ ከቤታቸው ተፈናቅለው ደግሞ አያቸዋለሁ። እነዛ የኔ እውነታዎች ናቸው። እነሱ የማያውቁት እኔ የምኖራቸው እውነታዎች ናቸው። ከዛ ደግሞ አሁንም ደግሞ በሌላ ቦታ ዞር ስል ደግሞ ያቺ የነጻነት አርማ የተባለችው የስልጣኔ አርማ የተባለችው ሀገር መሰልጠንና መሰይጠን ተምታቶባት ደምና ስጋቸውን የከፈሉላት ልጆቿን በእምነታቸው ምክንያት ተጸይፋቸው ውጡልኝ ስትል ደግሞ ያለው ይህም ደግሞ የኔ እውነታ ነው። በየገዳሙም ደግሞ በጸሎት ሀገርን ያቆዩ አባቶቻችን ሲሞቱብንም እናያለን፣ ሲገደሉም እናያለን። ያለ ርህራሄ መሎክሴዎችም እየሞቱብን እናያለን። ይሄም የሀገር የአንዱ ገጽታ ነው። እሺ ማለት አገር ማለት ህዝብ ነው አይደለም? እኔ ለምን እንደማወራላችሁ ግን አላውቅም። ብቻ ግን ደከመኝ። ይሄ ማንንም ሰው ማካፈል የማንችለው የራሳችን እውነታ ነው ያለው። ሁሉም ሰው ትክክል ሲሆንባችሁ ግራ ይገባችኋል። ሀገር ለውጡን ለሚያዩ ሰው ለውጥ አለ፣ እያያችሁ ነው። በጣም እነዛ የሚያንጸባርቁ ብዙ ነገሮች አሉ፣ ለዓለም የሚታዩ ነገሮች። በነዛ ውስጥም ደግሞ የተቀበሩ በጣም ብዙ መራሪ እውነታዎች አሉ። በቃ ቢቀረፍልን ብዬ ባስብ እኔ ናፈቀኝ ማለት የእኩል ሳቅ ህዝብ ሁሉ መሳቅ ቢችል። አሁን ላይ ያለው ሁኔታ ላይ ሟች ለምን እንደሚሞት ገዳይ ለምን እንደሚገል እንኳን የማይታወቅበት፣ ሌላው ቀርቶ እርስ በርስ ካለው ችግር በላይ እንኳን ተፈጥሯዊ አደጋዎች እንኳን በዙብን እርስ በርስ እንዲመሆን ከተጀመረ በኋላ እና በጣም ነው ሰላምን የምናፍቀው። ተስፋ ነው የሚጨልመው። በተለይ ደግሞ ሰው ሀገር ላይ ሆነክ ዳር ሆነክ መመለሻህን ዞሮ መግቢያህን ስታየው እንደዛ ሲኮን ስታይ ማለት በቃ እዚሁ ብኖር ውስጥ ትላለህ። በዛው ልክ ደግሞ ውስጥ ደግሞ የዛች ሀገር ፍቅር አለ። በተወዳ አይደለም ቀደምህ ናት። ዛሬ ቻሉኝ። እስኪ ምናልባት እንደ ሰው እኔም ስናገር ከቀለለኝ ብዬ ነው ወደ እናንተ የመጣሁት። በብዙዎች ምስክርነት አላህ ሱብሃነሁ ወተዓላ ከሰጠኝ ናማዎች ውስጥ እንደው ንግግር ትችይበታለሽ፣ ሀሳብሽን በቅጡ ትገልጫለሽ ይሉኛል። አንዳንድ እውነታዎች ጋር ግን ውስጤ በጣም ይደክማል። እነዛ አሰባጥሬ ስጠቀማቸው የነበሩ ቃላቶች ሁሉ በጣም ይክዱኛል። አላህ በሚያውቀው ልባችን ያለው በሱ እጅ ነው አይደለም? ወላሂ የሀገሬን ፍቅር በልቤ ውስጥ ያለውን እሱ ያውቀዋል። ከነ እንከኗ ከነ ምኗ በቃ ተስፋም አልቆርጥባት ያችን ሀገር ወላሂ አላህ ሻሂዴ ነው። በጣም ነው የምወዳት። ታውቃላችሁ ሰው ሀገር ባለውበት ሀገር ላይ አንዳንድ ጊዜ የሌላ ሀገር ዜጎች ኢትዮጵያ ላይ ሄደው ምን ያህል ጥሩ ጊዜ እንዳሳለፉ ያለውን ለውጥ አይተው በጣም ተደንቀው መጥተው ቪዲዮ ፎቶ ምናምን ሲያሳዩኝ አይን ያለውን ለውጥ ያው ኢትዮጵያ ሲባል ብዙ ጊዜ በረሀብ ስለሚያስታውሱን አሁን ካለው ጋር በቃ ሀገሪቷ ኢሮፕ ሆናለች ምናምን ብለው ሲያሳዩን አይቺ በቃ በጣም ፕራውዱኝ ይኮራባቸዋል። አያችሁ ስለ ሀገሬ ያላችሁ ግንዛቤ፣ ስለ ኢትዮጵያ ሀገሬ ያላችሁ ግንዛቤ የተሳሳተ ነው። ይሄ በቃ እውነቴን የሚወረኝ ነገር አለ ደስታው ማለት ነው። ከዛ ደግሞ ወደ ራሴ እውነታ ወደምጋፈጠው ደግሞ ስመጣ ትላንትና አርሶ አርብቶ ከራሱ ተልፎ ለከተሜው ሲያበላ ሲያጠጣ የነበሩ አባቶቼን እናቶቼን ደግሞ በየመጠለያ ቤቱ ከቤታቸው ተፈናቅለው ደግሞ አያቸዋለሁ። እነዛ የኔ እውነታዎች ናቸው። እነሱ የማያውቁት እኔ የምኖራቸው እውነታዎች ናቸው። ከዛ ደግሞ አሁንም ደግሞ በሌላ ቦታ ዞር ስል ደግሞ ያቺ የነጻነት አርማ የተባለችው የስልጣኔ አርማ የተባለችው ሀገር መሰልጠንና መሰይጠን ተምታቶባት ደምና ስጋቸውን የከፈሉላት ልጆቿን በእምነታቸው ምክንያት ተጸይፋቸው ውጡልኝ ስትል ደግሞ ያለው ይሄም ደግሞ የኔ እውነታ ነው።
በየገዳሙም ደግሞ በጸሎት አገርን ያቆዩ አባቶቻችን ሲሞቱብንም እናያለን፣ ሲገደሉም እናያለን። ያለ ርህራሄ መነኩሴዎችም እየሞቱብን እናያለን። ይሄም የሀገር አንዱ ገጽታ ነው። እሺ ማለት አገር ማለት ህዝብ ነው አይደለ? እኔ ለምን እንደማወራላችሁ ግን አላውቅም። ብቻ ግን ደከመኝ። ይሄ ማንንም ሰው ማካፈል የማንችለው የራሳችን እውነታ ነው ያለው። ሁሉም ሰው ትክክል ሲሆንባችሁ ግራ ይገባችኋል። ሀገር ለውጡን ለሚያዩ ሰው ለውጥ አለ፣ እያያችሁ ነው። በጣም እነዛ የሚያንጸባርቁ ብዙ ነገሮች አሉ፣ ለዓለም የሚታዩ ነገሮች። በነዛ ውስጥም ደግሞ የተቀበሩ በጣም ብዙ መራሪ እውነታዎች አሉ። በቃ ቢቀረፍልን ብዬ ባስብ እኔ ናፈቀኝ ማለት የእኩል ሳቅ ህዝብ ሁሉ መሳቅ ቢችል። አሁን ላይ ያለው ሁኔታ ላይ ሟች ለምን እንደሚሞት ገዳይ ለምን እንደሚገል እንኳን የማይታወቅበት፣ ሌላው ቀርቶ እርስ በርስ ካለው ችግር በላይ እንኳን ተፈጥሯዊ አደጋዎች እንኳን በዙብን እርስ በርስ እንዲመሆን ከተጀመረ በኋላ እና በጣም ነው ሰላምን የምናፍቀው። ተስፋ ነው የሚጨልመው። በተለይ ደግሞ ሰው ሀገር ላይ ሆነክ ዳር ሆነክ መመለሻህን ዞሮ መግቢያህን ስታየው እንደዛ ሲኮን ስታይ ማለት በቃ እዚሁ ብኖር ውስጥ ትላለ። በዛው ልክ ደግሞ ውስጥ ደግሞ የዛች ሀገር ፍቅር አለ። በተወዳ አይደለም ቀደምህ ናት።